ሰላም የእግዚአብሔር ሰዎች እንዴት ከርማችኋል? እግዚአብሔር ይመስገን ያለምሸት ነኝ። የማግደሊን የቴሌቪዥን ፕሮግራም ነው። በኢቫንጀሊካል የቴሌቪዥን ፕሮግራም የሚተላለፍ ነው። ቅዳሜ 8 ሰዓት ከ8 እስከ 8 ተኩል እመጣለሁ። በዛ እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። እንግዲህ ብዙ ሰዎች እንዳላችሁ አውቃለሁ። ይሄን ፕሮግራም የምታውቁ ምናልባት ዛሬ ገና የመጣችሁ ሰዎች ካላችሁ ቅዳሜ እመጣለሁ ለግማሽ ሰዓት እስከ 8 ሰዓት ተኩል በዛ ላይ አንዳንድ ነገሮችን ይዤ ትምህርቶችን ምክሮችን በዛ በኩል ይዤ እመጣለሁ። እግዚአብሔር የተባረከ ይሁን። ምናልባት ደግሞ ያንን አገልግሎት በዛ ሰዓት የማታገኙ ስራ ላይ ያላችሁ ሰዎች ካላችሁ በዩቲዩብ ቻናሌ ላይ ዶክተር ያለምሸት ብትሉ እዛ ላይ ቪዲዮዎች ስለምታገኙ በዛ መጠቀም ይቻላል። ጌታ ኢየሱስ ይባርካችሁ። የደወላችሁልኝ ያላችሁ ሰዎች፣ የጸለያችሁልን የመከራችሁን ያላችሁ ሰዎች እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ይባርካችሁ። ተባረኩ። ምናልባት ይህንን ደግሞ በቪዲዮውን ስትመለከቱ ከጠቀማችሁ ላይክ ሼር ብታደርጉት ሰብስክራይብ ብታደርጉት እግዚአብሔር ይባረክ። ለብዙዎች ሰዎች ይደርሳል። አገልግሎታችን ይሰፋል። እንደገና ደግሞ ያው ሰው ይጽናናል። እኛ በተጽናናንበት ለሰዎች ደግሞ ሼር ብናደርግ ሰዎች ደግሞ በዛ እየተጽናኑ እግዚአብሔርን ሊያመሰግኑበት ይችላሉ። ጌታ የተባረከ ይሁን። እግዚአብሔር ይባረክ። እንግዲህ ዛሬ ከእናንተ ጋር በጌታ ጸጋ በጣም ወሳኝ የሆነ ነው ብዬ የማስበው እንደ ክርስቲያን እንደ አማኝ ሰው አንድ ያመነ ሰው ሊያደርገው ይገባል ሊያውቀው ይገባል ብዬ ራሴ በጣም ቻሌንጅ የተደረኩበትንና እግዚአብሔር ድምጽ ወደ ህይወቴ ድምጽ ያመጣበትን ሐሳብ ነው ይዤ ከናንተ ጋር የመጣሁት። በእግዚአብሔር እርግጠኛ ነኝ ዛሬ ብዙዎቻችሁ በዚህ ሐሳብ እግዚአብሔር ያጽናናችኋል፣ ያበረታችኋል። እንደገና ደግሞ ሽፍት ያደርገናል። አስተሳሰባችንን፣ አመለካከታችንን እግዚአብሔር ሽፍት ያደርገዋል፣ ይለውጠዋል ብዬ አስባለሁ። ክብር ለጌታ ለአምላካችን ይሁን። እንግዲህ ይህ ሐሳብ ምንድነው? በመገለጥ ህይወት መኖር ማለት የሚል ሐሳብ ነው። በተገለጠ ህይወት መኖር፣ የተገለጠ ህይወት ወይም የመገለጥ ህይወት። መገለጥ የሚለው ሐሳብ ዝም ብሎ አማርኛውን ዝም ብዬ ሳስበው በራሴ እንደው ሳስበው ትርጓሜ ልስጠው ብዬ ሳስብ መገለጥ የሚለው ነገር የሆነ የተሸፈነ ነገር ሆኖ ግን ከላዩ ላይ ያሽፋኑ የተነሳለት ማለት ነው። የሆነ ነገር አለ ግን በዚህ ኔክድ አይናችን በዚህ በምናየው ፊት ለፊት ባለው ፊዚካል አይናችን ተፈጥሯዊ አይናችን ግን ሊገባን የማይችል እይታ በቀጥታ እይታም ከሆነ እንደዛ በውስጣችን ደግሞ በልባችን ውስጥ ደግሞ ልናስተውለው የማንችለው ኖርማል ያልሆነ በኖርማል እይታ ያልሆነ ነገር ግን የሆነ ነገር ሊነሳለት የሚገባና ከዛ እውነቱን ማየት የምንችልበት ነገር እንደማለት ይቆጠራል። በመንፈሳዊ ቋንቋ ደግሞ መገለጥ የምንለው የእግዚአብሔር ብርሃን ሲበራበት ማለት ነው። ተመልከቱ፣ የእግዚአብሔር መንግስት ሐሳብ እኮ የመገለጥ ሐሳብ ነው። ማንም ሰው ሊገባው አይችልም አይደል? ማንም ሰው አያውቀውም። ግን በክርስቶስ ኢየሱስ ከዳነ በኋላ ያ ማለት ብዙ በህይወታችን ውስጥ ብዙ የመገለጥ የእግዚአብሔር ብርሃን ብዙ ነገሮቻችንን እየገለጠ ወደ እውነት ይመራናል። ያን ደግሞ የሚያደርገው ምንድነው? መንፈስ ቅዱስ ስላለ ማለት ነው። ወደ እውነቱ ሊመራቸዋል ተብሏል። የእግዚአብሔር እውነት አለ። እሱ እውነት ግን በጨለማ ላሉት የተገለጠ አይደለም፣ የተሸፈነ ነው። ክብር ለጌታ ይሁን። ያንን የተሸፈነ ነገር በክርስቶስ ኢየሱስ ዕውቀት ውስጥ ስንሆን ደግሞ በመንፈስ ቅዱስ ያ ነገር ይበራል ማለት ነው። አያችሁ፣ በዚህ በኔክድ አይናችን ይሄ በምናየው በውጫዊ በሆነው አይናችን የማይገባን ወይም በዛ ልቦናችን የማንረዳው ነገር ግን በመንፈስ ቅዱስ ኃይል ብቻ የሚገባንና የምንረዳቸው ነገሮች አሉ። እግዚአብሔር የተባረከ ይሁን። በዛ ህይወት መኖር ማለት ነው። አያችሁ፣ ከረንሲው ተቀይሯል ማለት ነው። አሁን የመኖራችን ያናኖራችን ሁኔታና መኖራችንን የምናሳልጥበት ወይም ኖርኩ ብለን ኑሮ ብለን የምንለውን ነገር በደንብ እንድንረዳና እንዲገባን የሚያደርገው መንፈሳዊ ሰዎች በመንፈስ ቅዱስ መረዳት ውስጥ ያለው ዕውቀት ነው። አያችሁ፣ እሱን ነው ለማለት የፈለጉት። በጣም ጠለቅ ያለ ሐሳብ ነው። በአንድ ጊዜ የምንጨርሰው አይደለም። ግን በእግዚአብሔር ጸጋ ዋናው መሰረታዊ ሐሳቡን ብቻ በእግዚአብሔር በሰጠኝ ከእግዚአብሔር ቃል አንስቼ ነገር እናገራለሁ። እንግዲህ ይሄ መለኮታዊ መገለጥ ወይም በብርሃን መኖር ማለት ትችላላችሁ። በብርሃን መኖር ወገኖቼ ሆይ መጽሐፍ ቅዱስ እኛ የብርሃን ልጆች እንደሆነ ይናገራል። እንደውም ምን ይላል? ቀድመን በጨለማ እንደነበርን የጨለማ ልጆች ነበርን ይላል መጽሐፍ ቅዱስ። አሁን ግን የብርሃን ልጆች ሆነናል። ክብር ለጌታ ይሁን። አስቀድማችሁ በጨለማ ነበራችሁ ይላል። አሁን ግን ከድቅድቁ ጨለማ ወደሚደነቀው ብርሃን በክርስቶስ ኢየሱስ በርቶልናል የሚል ሐሳብ አለ። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል ሰው ወደ በእግዚአብሔር ቃል የእግዚአብሔር ቃል ብርሃን ስለሆነ በመንፈስ ቅዱስ የሆነ በመንፈስ ቅዱስ ምሪት ውስጥ የሚሆን የዳግም ልደት ህይወታችን የብርሃን ህይወት እንደሆነ የእግዚአብሔር ቃል ይናገራል። ይሄ እንግዲህ በመለኮታዊ ምሪት ውስጥ መኖር ማለት ነው። ተመልከቱ እንግዲህ አሁን የብርሃን ልጆች ስንሆን
ራሳችንን በራሳችን የምንመራው ነገር አይኖርም ማለት ነው። መሪ መንፈስ ቅዱስ ስላለ ዳግም የተወለደ ሰው እንደገና በክርስቶስ ኢየሱስ አምኖ ዳግም የተወለደ ሰው አሁን መሪ ቀይሯል። ክብር ለጌታ ይሁን። መሪ ቀይረን የመጀመሪያ የጨለማው ዓለም ገዢ ነው የሚመራን። መሪውን የያዘው እሱ ነው። እንደፈቀደ ያደርገናል። አስቀድማችሁ እንደፈቃዳችሁ በዚህና በዛ ትመላለሱ ነበር ይላል ኤፌሶን ላይ እናየዋለን። በኋላ ትመላለሱ ነበር ይላል። አሁን ግን የብርሃን ልጆች ከሆንን መሪያችን አሁን መንፈስ ቅዱስ ነው ማለት ነው። ክብር ለጌታ ይሁን። በመንፈስ ቅዱስ መሪነት የምንመራ ከሆነ በመንፈስ ቅዱስ ምሪት የምንወጣ የምንገባ ከሆነ የብርሃንን ህይወት እንኖራለን። ያ የብርሃን ህይወት ደግሞ ማለት ምን ማለት ነው? እግዚአብሔር ለኛ ያስበው መለኮታዊ ሐሳብን የሚፈጸምበት ህይወት ነው። ኢየሱስ ጌታ ነው። የሰው ሐሳብ ያለበት አይደለም። የእግዚአብሔር ሐሳብ ያለበት አይደለም። ያን ስላችሁ ግን አንድ ነገር በደንብ እንድታስተውሉልኝ የምፈልገው እኛ ወደ ሌላ ነገር ተቀየርን ማለት አይደለም። ነገር ግን ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስለተባለ ከመንፈስ ዳግም ተወልደናል። ስለዚህ የመንፈስ ቅዱስን ሐሳብ በህይወታችን ውስጥ እናስተናግዳለን ማለት ነው። ተመልከቱ። ክብር ለጌታ ለአምላካችን ይሁን። ሌላው ደግሞ ምንድነው? በመለኮት ምሪት መኖር ወይ ደግሞ ኢንስፓይሬሽን መኖር ማለት በመንፈስ ቅዱስ ሐሳብና ፈቃድ ወይም ደግሞ እግዚአብሔር ለኛ ያሰበውን ያንን ሐሳብ በእኔና በእናንተ ውስጥ እሱን የሐሳቡን ውጤት በእኛ ህይወት ኖረን ማሳየት ስንጀምር የብርሃን ህይወት እየኖርን ነው ማለት ነው። እግዚአብሔር የተባረከ ይሁን። ሌላው ከእግዚአብሔር በሆነ እውነትና እውቀት መኖር ማለት ነው። ተመልከቱ። በእግዚአብሔር ዘንድ ያለ እውነትና እውቀት አለ። ጌታ ኢየሱስ ምን አለ? እኔ እውነት ነኝ ህይወትም ነኝ ብሏል አይደል እንዴ? መንፈስም ነው ጌታ ኢየሱስ። ስለዚህ የእግዚአብሔር እውቀት የተገለጠበት ኢየሱስ ክርስቶስ ነው። በሱ መኖር ስንጀምር፣ በሱ ሐሳብና መረዳት መኖር ስንጀምር ይሄ በብርሃን እየኖር ነው ማለት ነው። ይሄ ደግሞ በብርሃን መኖር ወይም ደግሞ በመገለጥ ህይወት መኖር ጀምረናል ማለት ነው። ሌላው በገሃዱ ዓለም ካለው እውነታ ውጪ ተመልከቱ። በገሃዱ ዓለም ካለው እውነታ ውጪ ባልተገለጠው ዓለም እውነታ መኖር ማለት ነው። ክብር ለጌታ ይሁን። ተመልከቱ። ይሄ በገሃዱ ዓለም ላይ ያለ እኮ አንድ ሪያሊቲ የሚመስል ነገር እውነት አለ። ለምሳሌ ካንሰር የተገለጠ በሽታ ነው በገሃዱ ዓለም ላይ። በዛኛው ዓለም ህይወቱ በዛኛው ዓለም መረዳቱ ስንኖር ደግሞ በእግዚአብሔር ዓለም ውስጥ ደግሞ ካንሰር በዚህኛው ዓለም ውስጥ ስንኖር ካንሰር መድኃኒት የሌለው በሽታ ነው። የማይዳን በሽታ ነው፣ ደዌ ነው። በዛኛው ዓለም ደግሞ በእግዚአብሔር ዓለም ውስጥ ስንሆን ደግሞ ካንሰር የሚፈወስ በሽታ ነው። አያችሁት? ይሄ ነው እንግዲህ ይሄን ሽፍት ነው። ይሄ ማይንድ ሴታችን ነው ሽፍት የሚያደርገው። ይሄ ነው እንግዲህ ባልተገለጠው ዓለም ውስጥ ስለ በሽታ ያለው የእግዚአብሔር ሐሳብ ምንድነው ነው? በእኛ ላይ በሽታ አይሰለጥንብንም። በሽታ ካለ ደግሞ መለኮታዊ ፈውስ አለ። መለኮታዊ ጤንነትም የሚባል አለ። ተመልከቱ። ይሄ የመንፈሳዊ ዓለም መገለጡ ስንገባ ደዌን በሽታ እንኳን ቢኖር መለኮታዊ ፈውስ የሚባል እውነት አለ ማለት ነው። እውቀት አለ ማለት ነው። ተመልከቱ። ወደዚህ እውነት ነው ወደዚህ መንፈሳዊ መረዳት ውስጥ ገብተን ስንኖር በመገለጥ ህይወት ውስጥ እንመላለሳለን። የመገለጥ ህይወት ትርፉ ምንድነው ብላችሁ ብትሉኝ የድል ህይወት ነው። ክብር ለጌታ ይሁን። የድልና የማሸነፍ ህይወት ነው። እንደ እግዚአብሔር ቃል የምንኖረው ህይወት ስንኖር በዚህ ዓለም ኢየሱስ ክርስቶስ አሸንፎት የሄደውን ዓለም አሸንፈን ኦቨርካመር እንሆናለን። አያችሁ፣ አሸናፊ ህይወት በየቀኑ የምንኖረው ህይወት ይሆናል ማለት ነው። በዚህ በወደቀ ዓለም ውስጥ ስንኖር ከችግር ውጭ እንኖራለን ማለት አይደለም። ችግር ወደኛ ይመጣል፣ ግን እኛ ከችግሩ በላይ ሆነን እንኖራለን። እባብና ጊንጡን ትረግጡት ዘንድ ስልጣን ተሰጥቷቸዋል ማለት ችግሮችን ረግጠን የምናልፍበት ማለት ነው። ተመልከቱ። ይሄ የመገለጥ ህይወት ነው። እባብ ይነድፋል፣ ከመንደፉ በላይ ረግጠነው እንድናልፍ የሚያደርግ የእግዚአብሔር እውነት ተገልጧል በልጁ በክርስቶስ ኢየሱስ። በዚህ ብርሃን ውስጥ መመላለስ ማለት ነው። እንግዲህ በጨለማ መኖር ያለ ብርሃን መኖር ማለት ነው። ደግሞ ተመልከቱት። ይሄ ብርሃን ህይወት ካለ የጨለማም ህይወት አለ። የጨለማ ህይወት አለ ማለት ያለ ብርሃን መኖር ማለት ነው። የብርሃን ህይወት አለ ማለት በብርሃን ህይወት ውስጥ መመላለስ ማለት ከጨለማ ውጭ መኖር ማለት። እናንተ የዓለም ብርሃን ናችሁ ተብለን ተነግረውናል። ምንድነን? ቅዱሳን የዓለም ብርሃን ነን። ጨለማ በእኛ ላይ እድል ፈንታ የለውም። በጨለማው ዓለም ላይ ብርሃናችን ይበራል። ክብር ለጌታ ይሁን። ሊሰወር የማይችል ህይወትን ከክርስቶስ ተካፍለናል ማለት ነው። ይሄ ነው እንግዲህ በተገለጠ ህይወት መኖር ማለት ይሄ ነው። ይሄንን ማወቅ ማለት ነው። ነገር ግን እንግዲህ የብርሃን ህይወት ማለት በመንፈስ ቅዱስ ፍሬ የሚሞላ ህይወት ማለት ነው። ተመልከቱ። በመንፈስ ቅዱስ ፍሬ የተሞላ ህይወት ነው። በቃ የመንፈስ ቅዱስ ያለ አይደለም። የገላትያ 5 ላይ የተጻፉ የሥጋ ስራዎች አሉ። ከነሱ ውጪ የሆነ በመንፈስ ቅዱስ የተሞላ ህይወት እየኖርክ ካለ ወገኔ ሆይ
በተገለጠው ህይወት በብርሃን ህይወት እየተመላለስክ ነው። ለዚህ ተጠርተናል። ክብር ለጌታ ይሁን። ቅዱሳን በዚህ ህይወት ውስጥ ካልኖርን እንደገና ወደ ኋላ በጨለማ ህይወት ባርነት ውስጥ ነው የምንገባው። እለት እለት ግን መኖር ያለብን የብርሃን ህይወት ነው። ወገኖቼን በደንብ እንድትረዱኝ ይፈልጋለሁ። እግዚአብሔር የተባረከ ይሁን። ስለዚህ ኑሯችንን ማየት ህይወታችንን እለት እለት እያየን በየቀኑ ይሄንን የተገለጠውን የመገለጥን ህይወት የማሸነፍን ህይወት የብርሃንን ህይወት ለመኖር ራሳችንን በዚህ ህይወት ውስጥ በማስገባት ይሄን ነገር የራሳችን ማድረግ ይጠበቅብናል። እንግዲህ ምን ማለት ነው? በጨለማው ዓለም ውስጥ እየኖር በብርሃን ህይወት መኖር ማለት ነው። ሌላው ደግሞ የወደቀ ዓለም ነው። ይሄ የጨለማው ዓለም ገዢ የሚገዛው ዓለም ነው። ግን ቅዱሳን በክርስቶስ የተካፈልነው ህይወት በመንፈስ ቅዱስ በእኔና በእናንተ ህይወት ውስጥ ያለውን የተቀመጠው የመንፈስ ቅዱስ ሐሳብ ምንድነው? በጨለማው ዓለም ላይ የብርሃን ህይወት እንድንኖር ተፈቅዶልናል። አስቸጋሪ ነው በሚባለው ዓለም ላይ የድል ህይወት እንድንኖር ተፈቅዶልናል። ተመልከቱ፣ እውነታ እኮ አለ፣ ችግር አለ። ነገር ግን በክርስቶስ ያለውን በብልጽግና የመኖርን ኪዳን የዛን ህይወት ትሩፋት እየኖርን በጨለማውን ዓለም እየኮነንን እንድንኖር የእግዚአብሔር ሐሳብና ፈቃድ ነው። ወገኔ ሆይ ዱለት ነው ከሚሉት ጋር አብረ ዱለት አትበል ተብሏል። ተመልከቱ፣ ችግር ባለበት የኢኮኖሚ ዝቅጠት ባለበት አገር ላይ ስንኖር ምን እያልክ ነው ወገኔ ሆይ? ምንድነው የሚሰማችሁ? የኢኮኖሚ ዝቅጠት አለ፣ የኢኮኖሚ ችግር እኮ አለብን። አሁን ምንድነው የሚሰማችሁ? እኔ ግን ነገ ብርሃን ይሆናል ለምለው። ክብር ለጌታ ይሁን። ነገ ብርሃን ይሆናል። ይሄ ነገር አይቀጥልም። ነገ ግን እግዚአብሔር ወደ ተትረፈረፈ በረከት ያስገባናል ብዬ አምናለሁ። ይሄ ነው የብርሃን ህይወት። ተመልከቱ፣ የብርሃን ህይወት በጨለማው ላይ ብርሃንን ይናገራል። እግዚአብሔር የተባረከ ይሁን። በሞተ ነገር ላይ ህይወትን ይናገራል። በጠፋ ነገር ላይ መገኘትን ይናገራል። በተበላሸ ነገር ላይ እንደገና ታድሶን ይናገራል። እግዚአብሔር የተባረከ ይሁን። በምድራችን ጉዳይ ላይ የጠፋ የተበላሸ ነገር እኮ አለ። አሁን ግን እኛ ብርሃንን እናገራለን። እግዚአብሔር ብርሃንን በጨለማው ላይ ብርሃን አድርጎ ብርሃናችን እንዲገለጥ ስለፈለገ ጨለማውን አይደለም የምናወራው፣ የብርሃንን ህይወት በጨለማው ላይ እንገልጣለን ማለት ነው። አንድ ሐሳብ ይሄን ህይወት በደንብ እንዲገባን መዝሙር 72 ላይ ያለውን ቃል ላንብብላችሁና በጣም የሚገርም የመገለጥ ህይወት ምን አይነት እንደሆነ ከዚህ ሐሳብ ላይ እንረዳለን። ክብር ለጌታ ለአምላካችን ይሁን። የትምህርት በአንድ ሳምንት የምጨርሰው ትምህርት አይደለም። ነገር ግን በጌታ ጸጋ በሚቀጥለው ሳምንትም እንዲሁ ይሄን የመጨረሻውን ሐሳብ መናገር ያለብኝ ይመስለኛል። እንደዚህ ይላል። ተመልከቱ፣ ዳዊት አንድ ጊዜ የሆነ ነገር ገጠመው። ተመልከቱ፣ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ብሎ ጀመረና እኔ ግን እግሮቼ ሊሰናከሉ አለ። ተመልከቱ፣ አረማመዴም ሊወድቅ ትንሽ ቀረው አለው። ተመልከቱ፣ ትራምብል አደረገ፣ ተንቀጠቀጠ። የሆነ በዙሪያ ያለ ነገር አለ፣ የሚያየው ነገር አለ። ተመልከቱ፣ ሊወድቅ ትንሽ ቀረኝ አለ። ምክንያቱም ከታች ይናገራል። ብለን መሰላችሁ የኃጢአተኞችን ሰላም አይቼ፣ በኢየሱስ ስም ዳዊት የኃጢአተኞችን ሰላም አይቼ ተንቀጠቀጥኩ፣ ልወድቅ ደረስኩ አለ። ወገኖቼ ሆይ በዓለም ያለ ሰው ሰላም እኮ የዚህ ዓለም ሰላም ነው፣ የክርስቶስ ሰላም አይደለም። ከሁኔታ ጋር የተገናኘ ሰላም ነው። አንኮንዲሽናል የሆነ ሰላም ግን እግዚአብሔር ዘንድ ነው ያለው። ተመልከቱ፣ ያለ ምክንያት ሰላምን ምንድነው የሚለው? አይምሮን ሁሉ የሚያልፍ ይላል ፊልጵስዩስ 4 ላይ። የክርስቶስ ሰላም ይለናል። አይምሮን ያልፋል። ችግር እያለብህ ሰላም ትሆናለህ። መከራ እያለብህ ልብ ውስጥ ሰላም አለ። የሆነ አስቸጋሪ ነገር ውስጥ እያለፍክ የማይነካ ሰላም የክርስቶስ ሰላም ብቻ ነው። ዳዊት አንድ ጊዜ ይሄ ብርሃን ጠፋበትና ምን አለ? የኃጢአተኞችን ሰላም አይቻለሁ። ኃጢአተኛ ምን ሰላም አለው ወገኔ ሆይ? ህሊና እንኳን እኮ የሚባል ነገር አለው። የሚወቅሰው እኮ አለው። መንፈስ ቅዱስ የላቸውም፣ ግን ህሊና የሚባል ነገር አለ። ኃጢአት ካደረገ በኋላ ዝም ማይል ህሊና አለ። ህሊና እንኳን ይወቅሳል፣ እረፍት አይሰጠውም። ግን ዳዊት የሚገርማችሁ ነው፣ ከዚህ ብርሃን ውጭ ሆነና የኃጢአተኞችን ሰላም አይቼ እግሮቼ ተንቀጠቀጡ አለ። በአመፀኞች ቀንቼ ነበር አለ። በአመፀኛ መቅናት ምን አይነት የጨለማ ጥግ ነው ወገኖቼ ሆይ! ምን አይነት ያለማስተዋል ጥግ ነው! ተመልከቱ፣ በአመፀኞች ቀንቼ ነበር አለና ለሞታቸው እንኳን ጣር የለውም አለ። ምን አይነት ወገኖቼ ሆይ! ይሄ ትልቅ ለኛ ትምህርት ነው። የኃጢአተኞች ሞት እንኳን ጣሩ ብዙ አይደለም ብዬ ቀናሁ አለ። በሞት ምን ይቀናል? ጣር ቢኖረው ጣር ባይኖረው ዞሮ ዞሮ ሞት ነው። በሞት ሰው እንዴት ይቀናል ወገኖቼ ሆይ? የጨለማ ህይወት ወደዚህ ጥግ ሁሉ ሊወስደን ይችላል። ዳዊት አንድ ጊዜ በሞታቸው እንኳን አለ፣ እነዚህ ኃጢአተኞች ሲሞቱ እንኳን በጣም በጥሩ ሁኔታ ነው የሚሞቱት። ጥሩ ሞትና መጥፎ ሞት የሚባል አለ እንዴ ወገኔ ሆይ? ሞት እኮ ሞት ነው። ያው ግን ዳዊት ተሸወደ አንድ ጊዜ እና ሞታቸው እንኳን ጣር የለውም በእነሱ ቀናሁ አለ። ተመልከቱ። ከዛ እንደዚህ አለ፣ እንደ ኃይላቸውም ጠንካራ ነው አለ። የኃጢአተኞች ኃይል ጠንካራ ነውና እንደ ሰው በድካም አልሆኑም አለ። አይደክሙም አለ። ከሰው ጋርም አልተገረፉም አለ። ግፊያ የለባቸውም፣ ዛቻ የለባቸውም፣ ቁጣ የለባቸውም።
ስለዚህ ትዕቢት የያዛቸው ኃጢአትንና በደልን ተጎናጸፏት። ዓይናቸውም ስብ ስለሆነ ወጣ፣ ልባቸው ከምኞታቸው ይልቅ አገኘ ይልና ቀጥ ብሎ ወደታች ምን አለ መሰላችሁ? ከፍ ከፍ ብለውም በአመፅ ተናገሩ ይላል። አስበው ክፉ ነገር ተናገሩ፣ አፋቸውን በሰማይ አኖር። የሚገርማችሁ እነዚህ ኃጢአተኞች ከሰው ጋር ካላቸው ክፋት አልፎ ወደ ላይ እንኳን ወደ እግዚአብሔር መሳደብ ጀመሩ ይላል። የጥፋታቸው ጥግ፣ የኃጢአት የበደላቸው ጥግ ወደ እግዚአብሔር ቀና ብለው መናገር ጀመሩ አይደል? ከፍ ከፍ ብለው በአመፅ ተናገሩ፣ አፋቸውን በሰማይ አኖሩ ይላል። በእግዚአብሔርም ላይ አፋቸውን መክፈት ፈለጉ ይላል። አንደበታቸው በምድር ውስጥ ተመለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ እያለና እግዚአብሔር እንዴት ያውቃል? በልዑል ዘንድ በእውኑ እውቀት አለን ብለው እግዚአብሔርን እንኳን መሳደብ ጀመሩ። እግዚአብሔር መሳደብ ጀመሩ። እነዚህ ሰዎች በእውኑ እውቀት አለ። እነዚህ ኃጢአተኞች ይደሰታሉ አለ ዳዊት። ሁልጊዜም ባለጠግነታቸውን ያበዛሉ። ባለጠጋ ናቸው፣ ደስታ እነሱ ቤት ነው ያለው። እንዲህም አልኩኝ አለ፣ በእውኑ ልቤን በከንቱ አጸደቅኩት አለ። ተመልከቱ፣ ዳዊት እነዚህን ሰዎች ተመለከተና እሱ በጽድቅ መንገድ ቆሞ እነዚህ ኃጢአተኞች በኃጢአት መንገድ ቆመው ስኬታቸው የነሱ አስቀንቶት ኢቭን ሞቷቸው እንኳን የሰላም ሞት ነው ብሎ ዳዊት ከቀና በኋላ ምን አለ መሰላችሁ? መጨረሻ ላይ አለ ዳዊት፣ እኔ ራሴን በከንቱ ነው ያጸደቅኩት አለ። ያለሁበት መንገድ ትክክል አይደለም፣ ጽድቅ ብዬ የቆምኩበት መንገድ ልክ አይደለም፣ መልካም ነገር ሁሉ ለነሱ ነው የሆነው፣ በጎ ነገር ሁሉ ለነሱ የሆነው ብዬ አልኩኝ አለ። እጆቼንም በንጽህና በከንቱ ጠበቅኩኝ አለ። ተመልከቱ፣ በከንቱ ነው እኔ በጽድቅ መንገድ። ብዙ ጊዜ ወገኖች ሆይ እንደዚህ እንላለን እኮ። ምንድን ነው ያላመነው ነው ዛሬ የተሻለው፣ በኑሮ የተሻለው፣ በሁሉ ስኬት የተሻለው። እኔ እግዚአብሔርን አምኜ ምን አመጣሁ? ምን ተሳካልኝ? ተመልከቱ፣ አዳም ወደ እግዚአብሔር ሁሉ ቀና ብሎ እንደተናገረ አንተ የሰጠኝ ሴት ናት እንደዚህ ያበላችኝ ብሎ ወደ እግዚአብሔር እንኳን መናገር እስከሚጀምር ድረስ እንደጀመረው አይነት ማለት ነው። ሰዎች ኃጢአተኞች ወደ እግዚአብሔር እንኳን እግዚአብሔር የታለና እግዚአብሔር ምን ያውቃል የእግዚአብሔር ዘንድ በእውነት እውቀት አለን ብለው እስከሚናገሩ ድረስ ኃጢአተኞቹ እንደዚህ ሲሉ ዳዊት እኔ በከንቱ ነው የጸደቅኩት አለ። በከንቱ ነው እጄን አጣጥፌ የተቀመጥኩት፣ ንጽህና ቅድስና ብዬ የተቀመጥኩት ዝም ብዬ ነው ብሎ እስከ ማለት ደረሰ ዳዊት። ተመልከቱ፣ እነሆ እኔ በኃጢአተኞች እኔ አልኩኝ በእውኑ ልቤን በከንቱ አጸደቅኩኝ፣ እጆቼንም በንጽህና በከንቱ አጠብኩኝ አልኩኝ። ሁልጊዜም የተገረፍኩ ሆንኩኝ፣ መሰደቤ በማለዳ አለ። ተመልከቱ፣ ለስድብ ራሴን ዝም ብዬ ተውኩት። እንደዚህ ብዬ ብናገር ኖሮ እነሆ የልጆቼን ትውልድ በበደልኩ ነበረ፣ አውቅም ዘንድ አሰብኩኝ። ይህን አለና ዳዊት ይህን ሁሉ ካለ በኋላ እሱን ከኃጢአተኞች ጋር እያወዳደረ ትክክል እሱ እንዳልሆነ እነሱ የተሳካላቸው እንደሆነ እያሰበ ከቆየ በኋላ ግን ዳዊት አንድ ነገር አደረገ። ተመልከቱ፣ ምዕራፍ 16 ቁጥር 16 ላይ እንደዚህ አለ። 16 ላይ እንደዚህ አለ፣ አውቅም ዘንድ አሰብኩ አለ። ዳዊት ወደ ልቡ ተመለሰ፣ ማሰላሰል ጀመረ፣ ወደ እውነት ተመለሰ። ልክ ማሰላሰል ሲጀምር ዳዊት ተመልከቱ እንዲህ አለ፣ ማሰብ ጀመርኩኝ አለ። ይህ ግን በፊቴ ችግር ነበረ፣ ወደ እግዚአብሔር መቅደስ እስክገባ ድረስ አለ። ተመልከቱ፣ ዳዊት ይህን ሁሉ ነገር ያሰበው ከእግዚአብሔር ሐሳብ ውጭ አስቦት ነው። ከእግዚአብሔር ሕልውና ከእግዚአብሔር መቅደስ እግዚአብሔር ካዘጋጀው ለሱ ካዘጋጀው ከእውነቱ ውጭ ሆኖ የጨለማን ሐሳብ ያለመገለጥ የሆነውን ሐሳብ የሚታየውን ነገር ብቻ እያየ ዳዊት ከዚህ ሐሳብ ውጭ ነበር። ግን ምን አለ? ወደ መቅደሱ አለ። ተመልከቱ፣ ወደ እግዚአብሔር መቅደስ እስክገባ ድረስ አለ ገባሁ አለ። አሁን አሰላሰልኩኝ፣ አሰብኩኝ፣ ቁጭ አልኩና ማሰብ ጀመርኩ፣ ማሰላሰል ጀመርኩ። ወደ ልቤ ተመለስኩኝ፣ ወደ እግዚአብሔር መቅደስ ገባሁ። የእግዚአብሔርን ሉዓላዊነት ማስተዋል ጀመርኩኝ፣ የእግዚአብሔርን በጎነት ማስተዋል ጀመርኩኝ። ወደ አምላኬ ልቤ ተመለሰ። ከዛ በኋላ እንዲሆንኩኝ አለ አልኩኝ፣ ፍጻሜያቸውን እስካስተውል ድረስ አለ። ወደ መቅደሱ ሲገባ፣ ወደ ብርሃን ሲገባ፣ ወደ መገለጥ ሕይወት መግባት ሲጀምር ግን ፍጻሜያቸውን ማየት ጀመረ ዳዊት። ተመለከትኩ አለ፣ በድጥ ስፍራ አስቀመጣቸው አለ እግዚአብሔር። እነዛ ተሳካላቸው ያልኳቸው ሰዎች፣ እነዛ ቀደሙ ያልኳቸው ሰዎች፣ እነዛ በቃ ኃጢአተኞች ሆነው ግን በጣም የተከናወኑ እነሱ ናቸው። ሞታቸው እንኳን አስቀኝቶ የነበሩትን ሰዎች ግን ዞር ብዬ ስመለከት በዳጣ ላይ ቆመው እንደቆሙ ሰዎች አየኋቸው አለ። አያችሁ ወገኖች ሆይ፣ የመገለጥ ሕይወት ይሄ ነው። ተመልከት፣ ተሳካለት ብለህ የምትጎመጅበት ሰውዬ ምን ላይ እንደቆም አታውቅም። ሆነለት ብለን በቃ እንደዚህ ሆነ በቃ እነሱ አልፈው ሄዱ ብለን የምንላቸው ሰዎች ምን ላይ እንደቆም አናውቅም ወገኖች ሆይ። ዳዊት እንዲህ አለ፣ ወደ መቅደሱ እስክገባ ድረስ አለ፣ ከዛ መጨረሻቸውን እስክመለከት ድረስ አለ፣ ፍጻሜያቸውን እስካስተውል ድረስ አለ፣ በዳጥ ስፍራ አስቀመጥካቸው አለ። ከዛስ ወደ ጥፋት ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸው ጠፉ ይላል። ክብር ለጌታ ለአምላካችን ይሁን። ከህልም እንደሚነቃ ነቃሁ አለ ዳዊት። ተመልከቱ፣ ከህልም እንደሚነቃ አቤቱ ስነቃ ምልክታቸውን ታስነውራለህ። መታሰቢያ ያልነበራቸውም ስነቃ፣ በዚህ መገለጡ ስሆን፣
በዚህ ብርሃኑ ስመለከት ለካ የኔ መንገድ ትክክል ነበረ። ለካ የቀናሁት በማይገባ ነገር ነበረ። ሞታቸው እንኳን አስቀንቶኝ ነበረ። ለካ ኃጢአተኞች በደለኞች በጨለማ ነው ያሉት። ለካ እኔ በብርሃን ነው ያለሁት። ለካ እኔ በእውነት መንገድ ላይ ነው ያለሁት። የነሱ መንገድ ለካ ዳጣ ላይ እንደቆሙ ነው። ዞር ስላጣኋቸው አለ የሉም፣ ጠፉ አለ። መታሰቢያም አልነበራቸውም አለ። ተመልከቱ ወገኖች ሆይ አቤቱ ስነቃ ምልክታቸውን ታስነውራለህ። ልክ ስነቃ የሉም አለ፣ ጠፍተዋል፣ አልተገኙም አለ። የእግዚአብሔር ሰዎች የብርሃን ህይወት ይሄ ነው። እግዚአብሔር ወደ መቅረሱ እንድንገባ ይርዳን። ወደ የእግዚአብሔርን ሉዓላዊነት ወደምናይበት የእግዚአብሔርን መለኮታዊ የሆነውን የእግዚአብሔርን ህልውናውን እሱን ወደ ማወቅ እሱን ወደ መረዳት ዕለት ዕለት በብርሃን ለመኖር ወገኖቼ ሆይ ወደ እግዚአብሔር መቅረብ ይጠበቅብናል። ዳዊት ወደ እግዚአብሔር መቅረብ ሲጀምር አለ ወደ መቅደሱ ማየት ሲጀምር አለ ለካ እነዚህ ሰዎች በዳጣ ላይ እንደተቀመጡ ናቸው። በሞታቸው እንኳን ቀንቼ እኮ ነበረ። ለካ ከዚህ አስተሳሰብ ከዚህ የህይወት ስርዓት ውጭ ወጥቼ ነው አለና ወደ መገለጥ ህይወት ሲገባ ሰፈራቸው ምን እንደሆነ አወቀ። መታሰቢያ የሌለው ህይወት ላይ እንዳሉ፣ ድጥ ላይ እንደቆሙ እንደሆኑ፣ በፍጹም ዞር ሲል እንዳጣቸው ተመለከተና እግዚአብሔር ሆይ ይቅር በለኝ አለ። ምን ማለት መሰላችሁ? የብርሃን ህይወት ይሄ ነው ወገኖች ሆይ የብርሃን ህይወት። አያችሁ ወደ እግዚአብሔር መጠጋት ስንጀምር ዓለም እውነታ ነው ብላ የምታሳየን እውነት የሚመስለው ነገር ሞት ያለበት እንደሆነ በትክክል ማየት እንጀምራለን። ለካ ያ መንገድ ልክ አልነበረም፣ የለካ አስተሳሰብ ትክክል አልነበረም ወደሚለው ከፍታ ላይ እንወጣለን። በጌታ በኢየሱስ ስም የእግዚአብሔር ሰዎች ነገርን በዚህ እይታ ማየት እንድንችል እግዚአብሔር ይርዳል። የውስጠኛው አይናችን ይብራልን። እግዚአብሔር በጌታ በኢየሱስ ስም የውስጠኛውን አይናችን በኢየሱስ ስም ያብራልን። ይሄ ውስጠኛው አይናችን ከበራ የመጥራቱን ተስፋ ትኩር ብለን እንድናይ ኢየሱስ ክርስቶስን በመስቀል ላይ እንደተሰቀለ በልባችን ውስጥ እንዳለ ትኩር ብለን እንድንመለከት በመንፈስ ቅዱስ የተመራ ህይወት መኖር ብቻ እንደሆነ የክርስቲያን የድል ህይወት እንድናውቅ ይረዳናል ማለት ነው። ስለዚህ ዳዊት እንደዚህ ሆነ። መዝሙር 74 ላይ በጣም የሚገርም ቻሌንጅ ውስጥ ገባ። ክርክር ውስጥ ገብቶ ነበር። ግን መጨረሻ ላይ አየውና በአይኔ በራልኝ አለ። ሲበራልኝ ተመለከቱ። መቅደሱ ስገባ ተገለጠልኝ። ለካ የኃጢያን መንገድ ሞት ነው ያለበት። ለካ የኔ መንገድና የነሱ መንገድ አንድ አይነት አይደለም። ምን ነው እኔ በከንቱ ነው እኮ የጸደቅኩት፣ በከንቱ ነው እጄን ከክፎ የጠበቅኩት ሁሉ ብዬ ነበረ። ለካ እንደዛ አይደለም ማለት ወገኖቼ ሆይ ዕለት ዕለት በእንደዚህ አይነት ብርሃን እንድንኖር እግዚአብሔር ይፈልጋል። በእንደዚህ አይነት ብርሃን ህይወት ውስጥ እንድንመላለስ እግዚአብሔር ይፈልጋል። ብርሃን በመጽሐፍ ቅዱስ አውድ የእግዚአብሔር ቃል እንደሆነ መዝሙር 119 105 ላይ ይናገራል። የእግዚአብሔር ቃል እንደሆነ በዚህ የመገለጥ ህይወት ውስጥ ለመኖር የእግዚአብሔር ቃል ወሳኝነት አለው። ተመልከቱ የእግዚአብሔር ቃል ነው ብርሃን የሚሆንልን። ስለ ጉዳያችን ስላለንበት የህይወት ስርዓት የእግዚአብሔር ቃል ምን ይላል የሚለውን ነገር ስንመለከት ወገኖች ሆይ ህይወታችን በብርሃን ህይወት መሞላት ይጀምራል። ምን ይላል መሰላችሁ? መዝሙር 119 105 ላይ ህግ ለእግሬ መብራት ነው አለ። ተመልከቱ ህግ ለእግሬ ምንድነው? መብራት ነው፣ ለመንገዴም ብርሃን ነው ይላል። ተመልከቱ የማይለወጥ ጊዜ የሚቆጣጠረው ጥበብና እውነት አለው ማለት ብርሃን። ተመልከቱ ብርሃን ተመልከቱ መዝሙር 119 ላይ የእግዚአብሔር ቃል ሆኖ ታይቷል። ለእግሬም መብራት ለመንገዴም ብርሃን ነው። የእግዚአብሔር ቃል ወገኖቼ ሆይ የነፍሳችን መልህቅ ነው። ነፍሳችን በወደደችው መንገድ ልትመራንና በጨለማን ህይወት አንዴ በጨለማ አንዴ በብርሃን አንዴ በመቻል አንዴ ባለመቻል አንዴ በመንፈስ አንዴ በስጋ እንድንሰራ በእንዲህ አይነት ህይወት ውስጥ እንድንመላለስ ተጽዕኖ ልታደርግበት ትችላለች። መንፈስ ስጋ በመንፈስ ላይ መንፈስ በስጋ ላይ ስለሚቀዋወም ወገኖች ሆይ ስትሬት የሆነ ቀጥተኛ የሆነ መንፈሳዊ ህይወትን ለመኖር ያንን የእግዚአብሔር የቃል ብርሃን በልባችን ሊበራ ይገባል። ሁል ጊዜ በቃሉ ብርሃን ልንወጣ ልንገባ ይገባናል። የእግዚአብሔር ቃል ሲመጣ በነፍሳችን ውስጥ በልባችን ውስጥ የመጣ እንኳን የጨለማ ህይወት ካለ ብርሃኑ ያሸንፈዋል። የእግዚአብሔር ቃል እውነት ስለሆነ የእግዚአብሔር ቃል እውነት ነው ወገኖች ሆይ በሱ እውነት እንድንመላለስ በእውነት መውጣትና መግባት እንድንችል በዚህ መንፈሳዊ መገለጥና ብርሃን ውስጥ እንድንበራ የእግዚአብሔር ቃል ያስፈልገናል። ምን ያክል የእግዚአብሔርን ቃል ታምናለህ? የእግዚአብሔር ሰው ምን ያክል የእግዚአብሔርን ቃል ትደገፋላችሁ? ምን ያክል የእግዚአብሔር ቃል እውነት እንደሆነ ታምናላችሁ? ህይወትም ነው መንፈስና የእግዚአብሔር ቃል መንፈስም ነው ህይወትም ነው። ስለዚህ ወገኖች ሆይ ህይወት እንዲሆንልን በዚህ መንፈስ በሆነው ቃል እየኖርን የማሸነፍ ህይወት የብርሃን ህይወት እየተመላለስን ወገኖች ሆይ ኢየሱስ ክርስቶስን የሚያስገርም ህይወት እንድንኖር እግዚአብሔር ይህንን ብርሃን አካፍሎናል። ስለዚህ የእግዚአብሔር ቃል ብርሃን ነው ማለት ነው። በቃሉ መምጣት መግባት ይገባናል። ብርሃን ሌላው ደግሞ በመወለድ በክርስቶስ መሆን። ብርሃን ሌላው ደግሞ ምንድነው? ዳግም መወለድ ማለት ወደ ብርሃን መምጣት ማለት። ዛሬ በጌታ በኢየሱስ ስም ዳግም ያልተወለዳችሁ ማለት እንደገና ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ ሰዎች ካላችሁ ዛሬ በጌታ በኢየሱስ ስም ለእናንተ መልእክት አለኝ። ወደዚህ ብርሃን ነው። እግዚአብሔር ብርሃን ነው ይላል።
ጨለማን በሱ ዘንድ የለም ስለሚል ክብር ለጌታ ለአምላካችን ይሁን። ከጨለማው ዓለም ወደሚደነቀው ብርሃን ለመምጣት ኢየሱስ ክርስቶስን እንደ ግል አዳኝ መቀበል ግድ ይለናል። አምነን ለዳንን ሰዎች ደግሞ በብርሃኑ መመላለስ፣ ላላመንን ሰዎች ደግሞ ወደ ብርሃኑ መጀመሪያ መምጣት አለብን። ከመንፈስ በመወለድ ይህን የዚህን የብርሃን ህይወት ደግሞ መካፈል ትችላላችሁ። ንስሐ ግቡ ወገኖች ሆይ፣ ይሄ የመጨረሻው ዘመን ነው። መጨረሻ ሰዓት ላይ ነው ያለነው። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ይሆናል ይላል እግዚአብሔር ቃል። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ስለሚል እርቅን ባደረገበት በልጁ በክርስቶስ ኢየሱስ በኩል እግዚአብሔር ዓለምን ከራሱ ጋር አስታርቋል። ስለዚህ ወገኖች ሆይ እርቅን መፈጸም ከእግዚአብሔር ጋር ይጠበቅብናል። ታረቁ ብዬ ዛሬ እናገራለሁኝ። ወደዚህ ወደ ብርሃን ህይወት ለመምጣት በክርስቶስ ኢየሱስ ለማምኖ ልጅነትን ማግኘት ያስፈልጋል። ያኔ ብርሃንን እንካፈላለን። ለዚህ ነው እናንተ ያመነውና የዳነው ሰዎች እናንተ የዓለም ብርሃን ናችሁ የተባለው ለዚህ ነው። አያችሁ፣ ጨለማ ባለበት የኛ ብርሃን ያሸንፋል ማለት ነው። የክርስቶስ ኢየሱስ ብርሃን በእኔና በእናንተ ውስጥ፣ በእኔና በአማኞች ውስጥ፣ ባመኑ ሰዎች ውስጥ በዓለሙ ላይ ያበራል። ስለዚህ እግዚአብሔር ሰዎች ከጨለማ ወደሚደነቀው ብርሃን ለመምጣት ክርስቶስ ኢየሱስን እንደ ግል አዳኛችሁ እንድትቀበሉ ዛሬ በጌታ በኢየሱስ ስም ወደዚህ ጠራችኋለሁ። ተቀበሉ። በጌታ በኢየሱስ ኢየሱስን እንደ አዳኛችሁ እንድትቀበሉ ጥሪ አደርጋለሁ። ወደ በኋላም የተመለሳችሁ ሰዎች፣ ባክ ያደረጋችሁ ሰዎችም ካላችሁ በጌታ በኢየሱስ ስም ዛሬ እግዚአብሔር የእንደገና አምላክ ነው። እግዚአብሔር ዛሬም የታመነ አምላክ ነው። አይጥለንም፣ አይተወንም። ዛሬም ዕድል ይሰጥሃል። ዛሬም ንስሐ ግባና ተመለስ። የብርሃን ህይወትን ተለማመድ። የማሸነፍ ህይወትን ተለማመድ። የኢየሱስ ክርስቶስን መልክ በዚህ ምድር ላይ እየገለጥክ የመንፈስ ቅዱስ ፍሬዎችን እያፈራን ለመሄድ የብርሃንን ህይወት መካፈል ግድ ይላል። ስለዚህ ወገኔ ሆይ ወደ ኋላ የተመለስክ ባክ ያደረጋችሁም ካላችሁ እንደገና እግዚአብሔር ዕድል ይሰጣል። ሰውን አትዩ። ሰው ምን ይለኛል አትበሉ። ወደ አምላካችሁ ተመለሱ። እግዚአብሔር እንደገና የመዳንን ዕድል ይሰጣል። ክብር ለጌታ ለአምላካችን ይሁን። በጌታ በኢየሱስ ስም እንግዲህ ዛሬ ይሄንን ተናግሬያለሁ። ማቴዎስ 5:14-15 ያለውን ሐሳብ ልናገርና ጨርሳለሁ። በሌላ ቪዲዮ ላይ ግን ይሄን ነገር ቀጥለዋለሁ። እናንተ የዓለም ብርሃን ናችሁ ይላል ማቴዎስ 14 ላይ። ማቴዎስ 5 ላይ በተራራ ላይ ያለች ከተማ ልትሰወር አይቻላትም ምን ይላል? የቅዱሳን ህይወት የብርሃን ህይወት ሊሆን ይገባል። በየቀኑ በጨለማው ዓለም ላይ ብርሃናችንን እያበራን እንድንሄድ የእግዚአብሔር ፈቃድ ነው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። ለሁሉም እንደምትታይ የኔና የናንተ ህይወት የተገለጠ ህይወት ሊሆን ይገባል። የተገለጠ ህይወት ማለት የብርሃን ህይወት ነው። 16 ላይ መልካሙን ስራችሁን አይተው ይላል በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ያብራ ይላል። የኔና የናንተ ብርሃን በሰው ሁሉ ፊት እንዲበራ እግዚአብሔር ፈቃድ ነው። ኤፌሶን 4:5 ላይ እንዲላል ሙሉ ምዕራፉ እንዴት በዚህ በጨለማው ዓለም ላይ በብርሃን መመላለስ እንዳለብን የሚያስተምር ትምህርት ነው። ኤፌሶን ሙሉውን 5ን ብታነቡት 4ን ብታነቡት በጨለማው ዓለም ላይ እንዴት በብርሃን መመላለስ እንዳለብን የሚያስተምር የእግዚአብሔር ቃል። ሌላ ቪዲዮ ላይ እመጣለሁ። እንግዲህ በሚቀጥለው ሳምንት በሌላ ጉዳይ እመጣለሁ። እንግዳ ይዣለሁኝ። በሚቀጥለው ሳምንት ከእንግዳ ጋር እመጣለሁኝ። በሌላ ነገር ከእንግዳ ጋር እመጣለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። ደውሉልኝ። እንግዲህ ሐሳብ ያላችሁ ምክር ያላችሁ ሰዎች ጠብቃለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።